ሰላም ጤና ይስጥልኝ ሄዶች ማሮች እንዴት ናችሁልኝ? አላችሁ ሁሉ ሰላም ለመልካም ነው። ጋውንም ሰላም ነው፣ እግዚአብሔር ይመስገን። ውስጣችሁ ቂም አትያዙ። ቂም ከምንም በላይ ቀስ እያለ ይገላል። ሰዎችን አትበድሉ። ሰዎች በፈለጉት መጠን ይበድሏችሁ፣ በፈለጉት ያህል በአቅማቸው ያህል በተሰጣቸው እውቀት ያህል ይክፋችሁ፣ ይበድሏችሁ። እናንተ ግን ሰዎችን አትበድሉ፣ ሰዎችን አትክፉ፣ ሰዎችን አታንቋሹ እንጂ ሰዎች ስለገፏችሁ ስለበደሏችሁ ወይም ደግሞ ሰዎች ስለናቋችሁ የእናንተ የሚናቅ ወይም ደግሞ የሚቀነስ ምንም ነገር አይኖርም። ምንም ነገር ሰዎች ስለናቁኝ ምንም ከኔ የሚቀነስ ነገር የለም። ሰዎች ስላሞገሱኝ ደግሞ የሚጨምሩልኝ ነገር የለም። ስለዚህ ጉዶች ማሮቼ፣ ሰዎች ብዙ ጊዜ በሰዎች ተገፋን። ሰዎች ብዙ ጊዜ ይጥሉናል፣ በጣም እንዳንነሳ አድርገው ይጥሉናል። ሰዎች በህይወታችን ብዙ ጊዜ ሰዎች ገፍተውናል። ግን እነኚህ የገፉን ሰዎች አንዳንዴ የሆነ ሰዓት ላይ የምናመሰግንበት ቀን ይመጣል። እነኚህ የጣሉንን ሰዎች የሆነ ሰዓት ላይ እናመሰግናቸዋለን። ለምን እነሱ ባይጥሉኝ ኖሮ እኮ እዚህ ደረጃ አልደረስም እንላለን። እና ብዙ ጊዜ የሚጥሉን ሰዎች በብዙ ነገሮች እኔ ከእግዚአብሔር ጋር ብዙ በብዛት እንድገናኝ ያደረጉኝ የጣሉኝ ሰዎች ናቸው። በጣም የገፉኝ ሰዎች ወደ እግዚአብሔር እንድቀርብ አደረጉኝ። እና የሚገፏችሁ ሰዎች ወደ እምነታችሁ እንድቀርቡ ያደርጋችኋል። ለምን የሆነ ሰዓት ላይ የምትደግፉት ሰው ስታጡ ሰው ለካ ተሰባሪ ነው፣ ሰው ለካ ሸንበቆ ነው፣ መተማመኛ አይደለም ትሉና ወደ እምነታችሁ ትሄዳላችሁ። ወደ እምነታችሁ ዱዓ ማድረግ ትሄዳላችሁ። ዱዓ ስታደርጉ ደግሞ ከእግዚአብሔር ጋር ትገናኛላችሁ፣ ከፈጣሪያችሁ ጋር ትገናኛላችሁ። እና ሰዎች ለካ ሲንኩን ለሆነ ነገር እያጩን ነው፣ ለሆነ ነገር እየታጨን ነው። ሰዎች ሲጥሉን ለካ እግዚአብሔር ለሆነ ነገር እያዘጋጀን ነው ብላችሁ አስቡ። በምንም ነገር ተስፋ አትቁረጡ። እንደውም ሰው ሲንቃችሁ ፈተና ሲበዛ ማለት ነው ጽኑ። ብዙ ፈተናዎች ሲበዙባችሁ ለሆነ ነገር ራሳችሁን ያዘጋጁ። ለካ ለሆነ ነገር ታጭቼ ነው፣ የሆነ መልካም ነገር ከፊት ያለ ብላችሁ ራሳችሁን ሬዲ ያርጉ እንጂ የሆነ በዛው ተስፋ አትቁረጡ። ሰዎች ስለናቁን፣ ሰዎች ስለሰደቡንና ሰዎች ስለገፉን አንገፋም። ለምን ሰውን የሚያነሳው የሚጥለውም የሚያነሳውም እግዚአብሔር ነው እንጂ ሰውን ሊመስል ይችላል። ለተወሰነ ሰዓት ሊጎዱን ይችላሉ። ግን የምንነሳው አነሳስ እግዚአብሔር ደግሞ ለየት ያለ ቦታ እኛን ሊያደርስ ነው በሰዎች የምንገፋው። ስለዚህ በምንም ሁኔታ ይሁን በምንም ተስፋ አትቁረጡ፣ አትበሳጩና ልላችሁ የቻልኩት ምንድን ነው ማለት ነው ብዙ ጊዜ በየሶሻል ሚዲያውን በየምንም ይሁን የሆነ ስራ ስትሰሩ በቃ የሆነ ነገር ላይ ከፍ ብላችሁ ስትታዩ ብዙዎች አይወዱም። ያው የመልካም ስራ ጠላቱ ዲያብሎስ ስለሆነ ብዙዎች አይወዱም። ብዙዎች እንድትወርቁ ነው የሚያደርጓችሁ። ስለዚህ ይህንን ነገር ጠንቀቅ እያደረጋችሁ ጠንቀቅ እያላችሁ ግራና ቀኛችሁን እያያችሁ ቆፍጠና መሆን አለባችሁ። በነገራችን ላይ በህይወታችሁ ላይ ቆፍጠን ያላችሁ መሆን አለባችሁ እንጂ በቃ ዝም ብላችሁ ሰውን የምታምኑ ሰዎች መሆን የለባችሁም። ሰውን ውደዱት፣ ግን ሰዎችን ደግሞ አትመኑ። በዛው ልክ ስለምትጎዱ በዛው ልክ ስለምትወርቁ ሰዎችን ስታምኑ በመጠኑ የውስጣችሁን ዝርግፍ አድርጋችሁ ሳትነግሩ ሰዎችን ስቀርቡ በአግባቡ ሰው የሚቀረብበት ብዙ አይነት አቀራረብ አለ። ስለዚህ ሰዎችን ስቀርቡ በአግባቡ ቅረቡ እንጂ ስላገኛችሁ ስላዋሯችሁ አስቀድመው ሂስትሪያችሁን ስለነገሯችሁ ብቻ ሰዎችን ማመን የለባችሁ ከምንም በላይ ማለት ነው። እና ውዶች ማሮቼ ራሳችሁን ጠበቅ እያደረጋችሁ ምንም ቢፈጠር ምንም ወደ ፈጣሪያችሁ ጸሎት አድርጉ። ብትወርቁም ወደ ፈጣሪያችሁ ጸሎት አድርጉ። ብታገኙም ወደ ፈጣሪያችሁ አመስግኑ እንጂ ይሄን ነገር ላረግ ነው በተለይ የሴት ጓደኛ ብዛት ያላችሁ እህቶች ማለት ነው ይሄን ነገር ላረግ ነው፣ ይሄን ልሰራ ነው፣ ይሄ ሊሳካልኝ ነው ብላችሁ አታውሩ። ስኬታችሁን ለሰዎች አታውሩ። ለምን የሆነ ሰዓት ላይ እንቅፋት ገጥሟችሁ ብትወርቁ ከአወዳደቃችሁ የበለጠ እነኛ ሰዎች ይጎዷቸዋል። እናንተ ከለፋችሁበት ልፋት ይልቅ እነኛ ሰዎች ውስጣችሁ በጣም ያደቁታል። ስለዚህ ከእነኛ ሰዎች ያ ነገር እንዳይመጣባችሁ፣ ከሰዎች ትችት እንዳይመጣባችሁ ለሰዎች ለምሳሌ እኔ ዩቱብ ቻናል መክፈቴን ቤተሰቦቼ አያውቁ። ዩቱብ ቻናል እኔ መክፈቴን ቤተሰቦቼ አያውቁ። ለምን የሆነ ሰዓት ላይ አልሳካ ቢለኝ ሞክረሽ እንደው ለፋሽ እኮ እንደው አይሳካም እኮ እንደው አየትሽ ራሱ እኮ አላማረኝም
ሊሉኝ ስለሚችሉ፣ ስለዚህ በዛ ሰዓት ደግሞ እነሱ ላይ ቂም ከሚይዝ እኔ እነሱ ስላሉኝ አላቆምም። የራሴ አላማዬ ስለሆነ እነሱ ስላሉኝ አላቆምም። ግን የዛን ሰዓት እነሱ አቺም ብለውኝ ከምናደድ እነሱ ላይ ቂም ከሚይዝባቸው ባልነግራቸውስ? አሁን ለምሳሌ ቤተሰቦቻችሁ የሆነ ጥሩ ነገር አቀዳችሁ ትልቅ ሆኖ ግን አቺው ያን ነገር እኮ አቺውም ያ ነገር እኮ ከባድ ነው እንዴ አቺውም አትወጪውም ሊሏችሁ ስለሚችሉ በራሳችሁ መንገድ ትወጡት፣ በራሳችሁ መንገድ ሂዱ፣ በራሳችሁ ጫማ ተራመዱ እንጂ ሰዎችን የሆነ ሰዓት ላይ ድጋፍ አትፈልጉ። ለምን እንደውም አይመስል ነገር እንደው አላማርኝ ያኔ እኮ አያምርም ብሎ አላሏችሁም እኮ ይሄ ነገር እኮ አያምርብሽም ያላላችሁ ሰው ሁሉ ይሄ ነገር አይሆንም ያላላችሁ ሰዎች ሁሉ ልክ ስትወርቁ እኔ እኮ ደስ አያለኝም ነበር ያው እንዳልነግርሽ ፈርቼ ያው እንዳልነግርሽ እንግዲህ ትቀየሚኛለሽ ብዬ ነው የሚሏችሁ። ስለዚህ ይሄ ሁሉ ነገር ከሚሆን ራሳችሁን ጠበቅ እያደረጋችሁ ቆራጥ ሆናችሁ ወደፊት ብቻ ሄዱ እንጂ ሰዎችን አትተማመኑ፣ በሰዎች አትደገፉ፣ ስለ ሰዎች ጭራሽ ራሳችሁን ለሰዎች እንዲህ አትናገሩ። መወዳችሁ ጓደኞቼ የሚያበረታቱኝ እናንተ ቤተሰቦቼ ለእናንተ ይጠቅማል ብዬ የራሴ ህይወት አካፍላለሁ እንጂ ቤተሰቦቼ እንደዚህ ዩቱብ እንደዚህ ይሄን እኮ ልሰራ ነው እንደዚህ ከፍቻለሁ እንደዚህ አድርጌያለሁ እንደዚህ ሰብስክራይብ አድርጉኝ ምናምን አይደለም። ለምን ማንም ቤተሰብ ደስ አይለው። ማንኛውም ቤተሰብ ጥሩ ነው ሞክሪ፣ በርቺ፣ ሞክሪ ነው እንጂ እንደው እስኪ ጅባት በይው ይባል የለ በገጠሩ አባባል ጅባት በይው ይባላል። እና ጅባት በይው እንደው የሚድንና የማይድን በሽታ እንደው ጅባት በሉት እንደሚባል እንደዛ ከሚሉኝ ተስፋዬን ከሚያሳጡኝ በራሴ እርምጃ በራሴ አካሄድ እሄዳለሁ። ስለዚህ ውዶቼ የራሳችሁን የዩቲዩብ ቻናል እየከፈታችሁ ሁልጊዜ እንደምላችሁ በርቱ፣ ስሩ። የሆነ ነገር ስትጀምሩ አታማክሩ፣ ራሳችሁን አማክራችሁ በርቱ። እሺ ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉኝ።